ኦኬ ህይወት ከኢየሱስ ጋር ብለን ስንል እነዚህን ነገሮች እንደ ምሳሌነት ማንሳት እንችላለን። እንደ መጽሐፍ ቅዱስ የመጀመሪያው ከኢየሱስ ጋር ያለች ህይወት ከግንድ ጋር ያለን ቅርንጫፍ ይመሰላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 6 ላይ ቅርንጫፍ ያለ ግንዱ ፍሬ አልባ እንደሚሆን ልክ እንደዚሁ ደግሞ ያለ ኢየሱስ ያለ ሰው ያለ ፍሬ እንደሚሆን ኢየሱስ ራሱ ተናግሯል። እንግዲህ ከግንዱ የሚወጣውን ማንኛውንም ንጥረ ነገር ነው ቅርንጫፍ እየተቀበለ ፍሬን የሚያፈር። እኛም ደግሞ ከኢየሱስ ጋር ያለ ህይወት ፍሬን ማፍራት የሚችለው በኢየሱስ ላይ ከኢየሱስ ጋር አብሮ ሲሆን ብቻ ነው። ሌላው አሳ ከውሃ ውስጥ ከወጣ የአሳን ህይወት ከውሃ ለይቶ ማየት አስቸጋሪ ነው የሚሆነው። ልክ እንደዚሁ ነው ከኢየሱስ አንድ ሰው ሲነጠል ከኢየሱስ ሲለይ ልክ እንደዛው ነው የሚሆነው። ዮሐንስ ወንጌል ምዕራፍ 7:37 ላይ ኢየሱስ ምን አለ? ማንም የተጠማ ቢኖር ወደኔ ይምጣ ብሏል። የህይወትንም ውሃ እንደሚሰጥ ተናግሯል። ማንም የተጠማ ቢኖር ወደኔ ይምጣ። ስለዚህ ኢየሱስ ጋር የሚመጣ ሰው ልክ ውሃ ጋር የሚመጣን አሳ ይመስላል ማለት ነው። ሌላው ሰውነት ከምግብ ጋር ነጣጥሎ ማየት እንደማይቻል ሁሉ ዮሐንስ ወንጌል 6:35 ላይ ከሰማይ የወረድኩ እንጀራ እኔ ነኝ ብሏል። ስለዚህ ያለ ኢየሱስ ምግብ አልባ ሰውነት ነው የሚሆን። ስለዚህ ምግብ አልባ ሰውነት እስከተወሰነ ጊዜ ሊኖር ይችላል። ከዛ በኋላ ግን የሚጠብቀው ሞት ነው ማለት ነው። ኦኬ የመጀመሪያው እንደ ጥያቄ የምናነሳው እንግዲህ አንደኛው ኢየሱስን የተገናኙ ሰዎች የመሰከሩት ምስክርነት አንደኛ የኢየሱስ ጠላት የሆኑ ሰዎች ምንድን ነው ያሉት? ለምሳሌ ጲላጦስ ጻድቅ ሰው ብሏል። ለምሳሌ ይሁዳ ንጹህ ደም ያለው የሮም ወታደር በእርግጥ የእግዚአብሔር ልጅ አራት ኦኬ እነዚህ ሰዎች ኢየሱስ ክርስቶስን የተገናኙ ሰዎች ናቸው። ኢየሱስ ክርስቶስን ተገናኝቶ የመሰከሩት ምስክርነት ምንድነው? የመጀመሪያው ጲላጦስ እንግዲህ ኢየሱስን ለስቅላት አሳልፎ የሰጠ ሰው ነው። ኢየሱስ ጋር ሲመጣ ግን ምን ብሏል? በዚህ ጻድቅ ሰው ላይ እንደዚህ አይነት ፍርድ በመስጠት እኔ ንጹህ ነኝ ብሏል። እናንተ ስላላችሁኝ ብቻ ነው አሳልፌ የሰጠሁት ብሎ እጁን ሲታጠብ እናያለን። ስለዚህ ጲላጦስ የመሰከረው ኢየሱስ ንጹህ እንደሆነ ኃጢአት አልባ እንደሆነ መስክሯል ማለት ነው። ይሁዳ ከኢየሱስ ጋር አብሮ የነበረ ደቀ መዝሙር ቢሆንም ግን ኢየሱስን አሳልፎ የሰጠው ኢየሱስን የሸጠው
ይሁዳ ነው። እና ይሁዳም ምን ብሏል? ንጹሕ ደም አሳልፌ በመስጠት በድያለሁ ብሎ ብሩን አምጥቶ በካህናት እግር ስር መልሶ ጥሎ ነው ሄዶ ራሱን ሰቅሎ የገደለው። ስለዚህ ኢየሱስን የተገናኙ ሰዎች፣ ኢየሱስን ያገኙ ሰዎች ስለ ኢየሱስ የሚሰጡት ምስክርነት ነበር፣ ኢየሱስ ጻድቅ እንደነበረ። የሮም ወታደር ደግሞ ምድር ሲንቀጠቀጥ፣ ፀሐይ ሲጨልም፣ ምድር ምላሽ መስጠት ሲጀምር፣ መጋረጃው ሲቀደድ፣ እየሆነ ያለውን ነገር ሲመለከት ምን ብሏል? በእርግጥ ይህ ሰው የእግዚአብሔር ልጅ ነበረ ብሎ ተናግሯል። በማቴዎስ ወንጌል ምዕራፍ 27 ቁጥር 54 ላይ እንዲህ ከሆነ ኢየሱስ ደቀ መዝሙር የሆኑ ሰዎች ሁለተኛ ምንድነው የመሰከሩት? የኢየሱስ ደቀ መዝሙር የሆኑ ሰዎች የሰጡት ምስክርነት የመጀመሪያው መጥምቁ ዮሐንስ ምን ብሎታል? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እግዚአብሔር በግ ብሎታል። ሉቃስ 7:11 ሌላው ጴጥሮስ ኃጢአትን አልሰራም ብሏል። ሌላው ጳውሎስ ኃጢአት ያላወቀው ብሏል። ሌላው የኢየሱስ ደቀ መዝሙር ንፋስና ማዕበል የሚታዘዝለት ይህ ማን ነው ብለዋል። ማቴዎስ 8:27 ኦኬ አሁን እንግዲህ ከኢየሱስ ክርስቶስ ጋር አንድ ሰው ሲገናኝ እንግዲህ ከኢየሱስ ጋር ያለ ህይወት እያልን ነው። እነዚህ ከኢየሱስ ጋር አብሮ ቆይተው ያዩ ሰዎች ናቸው። መጥምቁ ዮሐንስ ኢየሱስን ሲያየው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መስክሮለታል ስለ ኢየሱስ። ስለዚህ እኛም እንመሰክራለን ዛሬም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንደሆነ የኛ ነፍስ በውል ታውቀዋለች። ስለዚህ የዮሐንስን ምስክርነት እኛም እንመሰክራለን። ዮሐንስ ወንጌል ላይም አለ። ጴጥሮስ ደግሞ ምን ብሎ መስክሯል? ኃጢአት አልሰራም ብሏል። ኃጢአትን አልሰራም። እንግዲህ ጴጥሮስ አሳ አጥማጅ የነበረ ኢየሱስ ክርስቶስ መጥቶ ሲጠራው መረቡን ጥሎ ያለውን ነገር ሁሉ ጥሎ ኢየሱስን የተከተለ ዕድሜ ዘመኑን ሙሉ ከኢየሱስ ጋር አብሮ ለማሳለፍ የቆረጠ ሰው ነው። ስለዚህ ጴጥሮስ ኃጢአትን አልሰራም ብሎ መስክሯል ስለ ኢየሱስ። ጳውሎስ ደግሞ ኃጢአት ያላወቀው ብሏል።
ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን የእግዚአብሔር ኃጢአት አደረገው ብሎ የተናገረው ጳውሎስ ነው። ስለዚህ ጳውሎስም ኃጢአት ያላወቀው መሆኑን መስክሮለታል። ሌላው ደቀ መዛሙርት በማዕበል ላይ ሲሄዱ ማዕበልን የሚገስጽ ማዕበል ሁሉ የሚታዘዝለት ሰው ስለነበረ አይተው ተገርመው ምን ብሏል? ማዕበልና ነፋስ የሚታዘዝለት ይህ ማን ነው ብለው ተገርመዋል ስለ ኢየሱስ። ስለዚህ ኢየሱስ ክርስቶስን የተገናኙ ሰዎች እንደዚህ አይነት ምስክርነቶችን ስለ ኢየሱስ እየሰጡ ነበር ሲከተሉ የነበረው ሲያዩ የነበረው ነገር እንደዛ ነበር። ዛሬም ኢየሱስን የምንከተለው እንዴት ነው? ምኑን አይተነው ነው? የኢየሱስን ማንነት በትክክል አይተን ነው ወይ የሚለውን ራሳችንን መጠየቅ ይኖርብናል። ሌላው ኢየሱስ ወደ እርሱ የመጡትን ሰዎች ፍቅርን አሳይተዋል። ለምሳሌ አንደኛ ለሲፎንቃዊት ሴት ልጇን ፈውሷል። ሁለተኛ ለአመንዝራይቱ ሴት ኃጢአቷን ይቅር ብሏል። ሶስተኛ ለሕፃናት እጁን ይጭናል። እጁን ጭኖ ባርኳል። አራተኛ ለጠላቶቹ እንዳይበቀሉ ደቀ መዛሙርቱን ገስጿል። ኦኬ እነዚህን ሁሉ እንግዲህ ኢየሱስ ክርስቶስ ወደ እሱ የመጡትን ሉቃስ 7:11 ሉቃስ 7:11 ለአመንዝራይቱ ሴት ወይም ለኃጢአተኛው ሴት 7:47 ሉቃስ 7:47 ለሕፃናት ሉቃስ 10:13 እስከ 16 ሉቃስ 9:51 እስከ 56 ኦኬ። ይሄ ሁሉ ኢየሱስ ክርስቶስ ወደሱ የመጡትን ሰዎች የተቀበለበት መንገድ ነው። ፊንቄ ከምትባል መንደር የመጣች ሴት ነበረች። ለሷ እንግዲህ ልጄ በአጋንንት ተይዞ እየታመመ ነው፣ እየተሰቃየ ነው ብላ ወደ ኢየሱስ መጣች እና ኢየሱስ የልጆችን እንጀራ ወስዶ ለውሾች መጣል አይገባም ብሎ ተናግሮ ነበረ። ነገር ግን እምነቷ በጣም ታላቅ ነበር በኢየሱስ ላይ እና እየተከተለች ውሾችም እኮ ከጌታው የወደቀውን ፍርፋሪ ይበላሉ ብላ ተስፋ ሳትቆርጥ ኢየሱስን የመከተሉን እምነት ኢየሱስ ስላየ ምን አለ? እምነትሽ ታላቅ ነው፣ ሂጂ ልጅሽ ተፈውሷል ብሎ ልጇን ፈውሶላት
ልጇን ፈውሶላታል። እንግዲህ ዲስታንስ ሳይገድበው ቦታ ሳይገድበው አጋንንትን አውጥቷል ማለት ነው ከዛ ብላተና። ስለዚህ ኢየሱስ ሌላው አመንዝራ ሴት በኢየሱስ እግር ላይ መታ ሽቶ ስታፈስበት በፀጉሯ ስታበስ ፍቅሯን ስትገልጥ ኢየሱስ ኃጢአትሽ ተሰርዮልሻል ብዙ ኃጢአቷ እንደተሰረየ ተናግሯል። እና ኃጢአት ቀላል ሸክም አይደለም እና ብዙ ሰዎች ኃጢአትን ተሸክመው ወደ ኢየሱስ ይመጣሉ። ልጄ እንዲሆነ ብለው ወደ ኢየሱስ ይመጣሉ። ኢየሱስ ወደ እርሱ የመጡትን ሰዎች በፍቅር ነው የሚያስተናግዳቸው፣ በፍቅር ነው የሚቀበላቸው እንጂ ልክ እንደ ሃይማኖት መስራቾች አይደለም የሚቀበለው። እና እችንም ሴት ከኃጢአቷ ሲያሳርፍ እንመለከታለን። ሕፃናትን እብን አብሮ የነበሩ ደቀ መዝሙርቶች ራሳቸው ሪጀክት ያደርጉ ነበረ። ሂዱ ሕፃናቶች ይሉ ነበር። እና አንዳንድ ጊዜ በሰውኛ ቦታ ያልተሰጣቸውን ሰዎች ኢየሱስ ተቀብሏቸው አብሮ የመሆንን ካልቸር አብሮ የመሆንን ፍቅር ነበር ሲያሳይ የነበረው። እንዴት ነው ዛሬም ምናልባት በምድር እይታ ብዙዎች ያልተቀበሉን ብንሆን ብዙዎች ቦታ ያልሰጡን ብንሆን ኢየሱስ ጋር ግን ስንመጣ ኢየሱስ እንደሌሎቹ አይቀበለንም። በአንደኛ ቆሮንቶስ ላይ ሲናገር ጳውሎስ እስቲ መጠራታችሁን አስቡ፣ ስትጠሩ ከትልልቅ ቤተሰብ አልነበረም የመጣችሁት፣ እዚህ ግባ ከማይባል ቤተሰብ ነው የመጣችሁት። ስለዚህ እግዚአብሔር የዓለምን ጠቢባን ሊያሳፍር፣ የዓለምን ትልቅ ነገር ሊያሳፍር፣ የዓለምን ሞኝ ነገር መረጠ። ኢየሱስ ወደ ዓለም ሲመጣ ወደ ትንንሾች ነው የሄደው። እንደውም ምን አለ? አባት ሆይ ይህንን ከጥበበኞች ከአዋቂዎች ከነገስታት ሰውረ ለሕፃናት ስለገለጥክላቸው አመሰግናለሁ ብሎ አብን ሲያመሰግን እናያለን በሉቃስ 10 ላይ። ስለዚህ ብዙ ለትልልቅ ለምሁራን ለተባሉ ሰዎች የተሰወረ ምስጢር፣ መንፈሳዊ ምስጢር እግዚአብሔር ለትንንሾች እግዚአብሔር በዓለም እይታ የተዋረዱ የተባሉ አልተማሩም የተባሉ ደካማ ናቸው የተባሉ ድሆች ናቸው የተባሉት ጋር ግን ኢየሱስ ፍቅሩን እየገለጠ የልባቸውን እያከመ ቁስላቸውን እያከመ እንደገና ድካማቸውን እያንከባለለ አለማወቃቸውን በማወቅ እየተካ ነበር ያለፈው። ኢየሱስ ከሱ ጋር የተገናኙትን ሰዎች ሲያስተናግድ የነበረው በፍቅር ነበር ማለት ነው። ኦኬ፣ ሌላው እዚች ጋር ወደ ሳምራውያን መንደር ሲደርሱ ይላል ወንጌልን ተናገሩ። እንግዲህ ኢየሱስ አልፎ እየሄደ ነበረ። ወንጌልን ሲናገሩ አንቀበልም አሉ፣ ሪጀክት አደረጉ። ኢየሱስን የመቀበል ልብ አልነበራቸውም። ታዲያ ደቀ መዝሙርቱ የነበሩት ዮሐንስና ያዕቆብ በተለይ ነጎድጓድ ልጆች የሚባሉ ቁጠኞች ናቸው። እነሱ ምን አሉ? ጌታ ሆይ አሉ፣ ኤልያስ ከሰማይ እሳት ወርዶ እንዲበላ እንዳዘዘ እኛም እንደዚሁ እናድርግ እንደ ብለው ጠየቁ። ኢየሱስ ግን ምን አለ? እናንተ ከምን መንፈስ እንደሆናችሁ አታውቁም። የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣም ብሎ እብን እየጠሉ ያሉት ሰዎች ሲሟገትላቸው፣ ሲቆምላቸው፣ ሲከላከልላቸው ነው የምናየው። እንዲሁም ደግሞ ኢየሱስ ክርስቶስ ሲሰቅሉት የነበሩትን ራሱ አባት ሆይ አያውቁምና ይቅር በላቸው ሲል ነው የምናየው። ስለዚህ ኢየሱስ በማንኛውም ታይም ወደ ኢየሱስ ተሰብሮ መጥቶ ተሰብሮ የሚመለሰው የለም። ተጠግኖ አርፎ ረስርሶ ነው የሚመለሰው። ስለዚህ ከኢየሱስ ጋር ያለች ነፍስ የምትስተናገደው በኢየሱስ የምትስተናገደው እንዴት ነው? በፍቅር ነው የምትስተናገደው። ኢየሱስ ክርስቶስ እኛን ለማገልገል ወደዚህ ዓለም ሲመጣ ፍቅሩን ሊገልጥ የአብን የእግዚአብሔርን ፍቅር ለዓለም ሊገልጥ ነው ወደዚህ ምድር የመጣው። ስለዚህ ኢየሱስን ያገኙ ሰዎች፣ ኢየሱስ ጋር የመጡ ሰዎች ኢየሱስ ያገለገላቸው የተቀበላቸው በትልቅ ፍቅር እንደሆነ እናያለን ማለት ነው። ኦኬ፣ በጣም ጥሩ። በጳውሎስ ሕይወት ከኢየሱስ በፊት እና በኋላ። ኦኬ፣ አንደኛ ከኢየሱስ በፊት
የጳውሎስ ሕይወት ኢየሱስን ከመገናኘቱ በፊትና ኢየሱስን ከተገናኘ በኋላ ምን አይነት ሕይወት ነበረው ሐዋርያ ጳውሎስ? ሐዋርያ ጳውሎስ በጠርሰስ የተወለደ ሰው ነው። ሐዋርያ ጳውሎስ ከ12 ዓመት ጀምሮ ከገማልያ እግር ስር ቁጭ ብሎ ወደ ኢየሩሳሌም ሄዶ የተማረ ሰው ነው። ሐዋርያ ጳውሎስ ፈሪሳዊ እስኪሆን ድረስ በደንብ አድርጎ የተማረ ሰው ነው። ሐዋርያ ጳውሎስ በሐዋርያ ሥራ ምዕራፍ 9 ላይ ወደ ደማስቆ እየሄደ ሳለ ኢየሱስ ተገናኝቶ እስኪቀየር ድረስ ያለው ሕይወቱ ከኢየሱስ ጋር አብሮ የነበረ አልነበረም። እርሱ ከእግዚአብሔር ጋር አብሮ እንዳለ የሚያስብበት ጊዜ እንጂ ሪሊ ግን ከኢየሱስ ጋር አብሮ የነበረበት ጊዜ አልነበረም። አንዳንድ ጊዜ ሃይማኖተኞች ሊሆኑ ይችላሉ አንዳንድ ሰዎች፣ ግን ከጌታ ጋር ከኢየሱስ ጋር አብሮ ሳይሆኑ ሲቀሩ ምን አይነት ሕይወት ነው የምናየው? ከጳውሎስ ሕይወት አንዳንድ ነገር አንስተን እናያለን። የመጀመሪያው ሐዋርያ ጳውሎስ በዚህ ጊዜ በስጋዊ ነገር የሚመካ ነበር። በፊልጵስዩስ ምዕራፍ 3 ቁጥር 4 ሐዋርያ ጳውሎስ ኢየሱስን ከመገናኘቱ በፊት የሚታይ ነገር፣ ስጋዊ ነገር ያስመካዋል፣ ልቡን ይሞላዋል፣ ደረቱን ነፍቶ እንዲሄድ የሚያደርገው የስጋዊ ነገር ነው። ምድር ላይ ያለው ቁሳቁስ የሚታዩ ነገሮች ናቸው ሞር የሚያስመካው። ሁለተኛው ሕግን በመፈጸም ወይንም በመጠበቅ ስለሚገኝ ጽድቅ ቀናተኛ ነበር። ሮሜ ገላትያ 1:14 በዚህ ጊዜ ሐዋርያ ጳውሎስ ሕግን በመጠበቅ ስለሚገኝ ጽድቅ ነው ቅናቱ። እንዲጠብቄ እንዲያድርጌ ይላል። ከኢየሱስ ጋር ያልሆነ ሰው ይሄን አድርጌ ይሄን ተግብሬ ይሄን ፈጽሜ ይሄን እንዲያድርጌ እግዚአብሔር እንዲቀበለኝ ጽድቅን ለማስቆጠር ይሄን አድርጌ እንዲያድርጌ ይሄን አድርጌ የሚሉ ሰዎች ከኢየሱስ ጋር ያልሆኑ ሰዎች ናቸው፣ ያልተገናኙ ሰዎች ናቸው። ስለዚህ ጳውሎስ ኢየሱስን ከመገናኘቱ በፊት የነበረው ሕይወት በፊልጵስዩስ ምዕራፍ 3 ፊልጵስዩስ ምዕራፍ 3 ቁጥር 6 ላይ ስናይ የራሱን ስራ የሚቆጥርበት ጊዜ ነበረ። ሌላው ሶስተኛው ለእግዚአብሔር በመቅናት ሰውን ይገል ነበር። ሐዋርያት ሥራ ምዕራፍ 8 ቁጥር 1 ላይ በእስጢፋኖስ መገደል ሳኦልም ተስማምቶ ነበር የሚል ቃል እናገኛለን። ስለዚህ ለእግዚአብሔር ይቀናል፣ እግዚአብሔራዊ ቅናት ግን የለውም። ለእግዚአብሔር መቅናትና እግዚአብሔር የሚቀናውን መቅናት ይለያያል። አንዳንድ ሰዎች ለእግዚአብሔር ይቀናሉ፣ ግን እግዚአብሔር የሚቀናውን ቅናት ግን አይቀኑ። ምን ማለት ነው? ጌታ ወይኔ ለአንተ እንዲሆንልሃለሁ እያሉ እግዚአብሔር በራሱ አምሳል የፈጠረውን የሰውን ልጅ ይገላሉ። ያ ማለት ለእግዚአብሔር የሚቀኑ ግን እግዚአብሔራዊን ቅናት ያላገኙ ሰዎች ናቸው። ስለዚህ ጳውሎስ ኢየሱስን ከመገናኘቱ በፊት የጳውሎስ ሕይወት ለእግዚአብሔር ይቀናል፣ እግዚአብሔራዊ ቅናት ግን አልነበረውም። ሌላው ተሳዳቢ፣ አሳዳጅ፣ አመፀኛ እንደነበረ ተሳዳቢ፣ አሳዳጅ፣ አመፀኛ እንደነበረ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ላይ ጽፎልናል። ራሱ ጽፎልናል። ተሳዳቢ፣ አሳዳጅ፣ አመፀኛ ነበሩ። አሁን ግን ባለማወቅ ስላደረግኩኝ እግዚአብሔር ይቅር ብሎኛል ይላል። እግዚአብሔር ይቅር ብሎኛል። ስለዚህ ጳውሎስ ምን አይነት ሰው ነበረ? ተሳዳቢ ነበረ፣ አሳዳጅ ነበረ፣ አመፀኛ ነበረ። ልቡ በአመፅ ተሞልቷል። ግን ሲያስበው
መልካምነት ይመስለዋል ለሱ። ስለዚህ ኢየሱስ ጋር ያልሆነች ህይወት፣ ከኢየሱስ ጋር ያልሆነ ሰው ምን አይነት ሰው ነው የሚሆነው? ተሳዳቢ ይሆናል፣ ይሳደባል። በእግዚአብሔር ነገር ላይ ተሳዳቢ ይሆናል። ሚዲያ ላይ ወጥቶ ይሳደባል፣ መንፈሳዊ ነገር ይሳደባል። በቃ ከጌታ ጋር ያልሆነ ሰው በመሳደብ ይታወቃል። በቃ ፌስቡክ ላይ ወጥቶ ይሳደባል፣ በአካልም መጥቶ ይሳደባል፣ ቸርች መጥቶ ይሳደባል። በቃ አመፅ፣ በቃ ጥላቻ፣ ትችት የሚወድ ሰው ከጌታ ጋር አብሮ ያለ ህይወት አይደለም። እንደዚህ አይነት ህይወት የሚያሳዩ ሰዎች ጌታን አላዩትም፣ ጌታን አላወቁትም፣ ጌታን ገና አልተገናኙትም ማለት ነው። ስለዚህ አመፀኝነት፣ ተሳዳብነት፣ አሳዳጅነት፣ ወንድማቸውን እያሳደዱ በቃ የሚመቱ ሰዎች፣ ወንድማቸውን እያሳደዱ የነሱ መውደቅ የሚመኙ ሰዎች ከጌታ ጋር አይደሉም። ገና ህይወታቸው ከጌታ ጋር አልተገናኘም ማለት ነው። ምልክቱ